ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁ? በ2026 የዓለም ዋንጫ የመጀመሪያ ጨዋታዎች ተጠናቀዋል። በዚህም መሰረት 24 ጨዋታዎች መከናወን ችለዋል ማለት ነው። በእነዚህ በ24 ጨዋታዎች ደግሞ 75 ግቦች ከመረብ ላይ አርፈዋል። በጨዋታ 3.125 እንደማለት ነው። ጨዋታዎቹን ስንመለከት 9 ጨዋታዎች አቻ በሆነ ውጤት ተጠናቀዋል። የዲሲፕሊን ጉዳይን ደግሞ ስንመለከት 3 ተጫዋቾች የቀይ ካርድ ማግኘት ችለዋል። በስፋት የተጠናቀቁትን ጨዋታዎች ደግሞ ስንመለከት ጀርመን ለመጀመሪያ ጊዜ ተሳትፎ ያደረገችውን ኩራካውን 7-1 በሆነ ውጤት ማሸነፍ ችላለች። እንዲሁም ስዊድን አፍሪካዊቷን ቱኒዚያን 5-1 ያሸነፈችበት ጨዋታ በሰፊ ግብ የተጠናቀቀ ጨዋታ ሆኖ ተመዝግቧል። ወደ አፍሪካ ቡድኖች ደግሞ ስንመለስ የምዕራብ አፍሪካዎች ኮት ዲቯር ኢኳዶርን እንዲሁም ጋና ፓናማን 1-0 በሆነ ውጤት ማሸነፍ ችለዋል። ሞሮኮ ከጠንካራዋ ብራዚል፣ ኬፕ ቨርድ ከሌላዋ ጠንካራ ስፔን፣ ግብፅ ከሌላዋ ጠንካራ ቤልጅየም እንዲሁም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሌላዋ ጠንካራ ሀገር ፖርቹጋል አንድ አቻ በሆነ ውጤት ጨዋታቸውን አጠናቀዋል። ደቡብ አፍሪካ በሜክሲኮ 2-0፣ ቱኒዚያ በስዊድን 5-1፣ ሴኔጋል በፈረንሳይ 3-1 እንዲሁም አልጄሪያ በአርጀንቲና 3-0 በሆነ ውጤት ተሸንፈዋል። በዚህ ምክንያት በቀጣዩ ጨዋታ የትኞቹ ቡድኖች አሸንፈው የማለፍ እድላቸውን ያሰፋሉ የሚለው የሚታይ ነው የሚሆነው ማለት ነው። ኮከብ ግብ አግቢዎችን ደግሞ ስንመለከት ሊዮኔል ሜሲ ከአርጀንቲና 3 በማስቆጠር ሃትሪክ ሰርተዋል። ሌሎቹ ደግሞ ኤርሊንግ ሃላንድ ከኖርዌይ፣ ኤሊያን ጀስት ከኒውዚላንድ፣ ፎላራን ባሉጉን ከአሜሪካ፣ ሃሪኬን ከእንግሊዝ፣ ካይ ሃቨርት ከጀርመን፣ ኪሊያን ምባፔ ከፈረንሳይ እንዲሁም ያሲን አያሪ ከስዊድን 2 ግቦችን ማስቆጠር ችለዋል። ታዲያ በሁለተኛው ጨዋታ የትኞቹ ቡድኖች ድል ቀንቷቸው ወደ ቀጣዩ ዙር የሚያልፍበትን እድል ያመቻቹ ይሆን? የምናየው ነው የሚሆነው።